ላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? ጨለማን ያስወገደ የሞትን ሰንሰለት የበጠሰ ትንሣኤያችንን ያረጋገጠ በኩረ ትንሣኤያችን የሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሜን። አሁን በቅዳሴው ላይ ሲነበብ የሰማነው ቅዱስ ቃል በዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ነው። ንባቡ እንደሰማነው በጌታችን የትንሣኤ ዕለት ለፍለጋ ትንከራተት የነበረች መግደላዊት ማርያምንና ያደረገችውን ጉዞ የሚያወሳ ነው። ከሳምንቱ በመጀመሪያው ቀን ይላል። ከሳምንቱ የመጀመሪያ ቀን ዕለተ እሑድ ናት። ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ገሰገሰች ይላል። ይህች እናት እንቅልፍ ያሳጣት ጉዳይ አለ። ይህች እናት ተደላድላ እንዳትተኛ የሚጠዘጥዛት ጉዳይ አለ። ያም የጌታችን መከራ ነበር። ዓርብ ዕለት የደረሰበትን አይታለች። በእርሷ ሕይወት ላይ የዋለውን ውለታ ታውቃለች። የዓርቡ መከራ እንቅልፍ ይነሳ ነበር። ከሞቱ አሟሟቱ እንዲሉ በኢየሱስ ክርስቶስ ላይ ያደረጉበት ቋንቋ የሚገልጠው አልነበረም። ይሄንን ታውቃለች። ወደ መቃብር ዮሴፍና ኒቆዲሞስ በክብር ገንዘው ወደ አዲስ መቃብር ሲያወርዱት አይታለች። እንደ ተራ ሩቅ ብእሲ በዝምታ አልገነዙትም። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት አቤቱ ይቅር በለን እያሉ ገንዘውታል። መቃብር ሲያወርዱት አይታለች። እንደ አይሁድ ልማድ በሦስተኛው ቀን የሞተውን ሰው አካል ሽቱ መቀባት ልማድ ነበረና ባለውለታዋ ጌታ በመቃብር አድሮ እንደ እርሷ የተዋለላት እያለች ሽቱ አለመቀባት ዕዳ ነው ብላ ያንን ጨለማ ተጋፍጣ ወደ መቃብሩ ገሰገሰች። ሞት አላስፈራትም። ያ ጨለማ ገዳዮች የያዙት ጨለማ ነው። ወደ ኢየሱስ ክርስቶስ መቃብር ዘወር የሚል እርምጃ እንደሚወሰድበት የተነገረበት ጨለማ ነው። ፍቅሩ አስችሏታልና ጨለማውን ተጋፍጣ ወደ መቃብሩ ገሰገሰች። መቃብሩ ደጃፍ ስትደርስ አስደናቂ ነገር ተመለከተች። ወንጌላውያን በየራሳቸው ገለጻ እንደገለጹ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መቃብሩ እንደተዘጋ መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቷል። የመቃብሩ አለመከፈት፣ የመቃብሩ ድንጋይ ትልቅ መሆን ያስጨንቃቸው ከነበሩ ሴቶች አንዷ እቺ መግደላዊት ማርያም ናት። ሌሎችም እናቶች ነበሩ። መልአከ እግዚአብሔር የመቃብሩን ድንጋይ አንከባሎ በላዩ ላይ ተቀምጦ ይጠብቃቸዋል። ማርያም መግደላዊት ወደ መቃብሩ ስትመጣ መቃብር አፉን ከፍቷል። ዝቅ ብላ ብትመለከት የጌታ ኢየሱስ ሥጋ አልነበረ። እየሮጠች ወደ ደቀ መዛሙርቱ ሄደች። ጌታዬን ወስደውታል አለች። አያችሁ፣ ማርያም መግደላዊት እንኳን ኢየሱስ ተነስቷል ብላ ለመናገር አልደፈረችም። ጌታዬን ወስደውታል ነው ያለችው። አንድ የሚሰርቅ ሰው የሰረቀው መስሏታል። አዎ፣ እነዚያ ሰቃዮችስ ተኝተን ሳለን ደቀ መዛሙርቱ ሰርቀው ወሰዱ በሉ አይደል ያሉት? የሚደንቅ ነው።
በዓለም ታሪክ መቃብርን ለማስጠበቅ ሙት እንዳይነሳ ጠብቁልን ብለው ዘበኛ ያስቀመጡ አይሁድ ናቸው። አሁን ታላላቅ መካነ መቃብራት በዘበኛ ይጠበቃሉ። ዘበኛ መቃብሩን የሚጠብቀው ቆሻሻ የሚጥሉ መቃብር የሚያፈልሱ እንዳይኖሩ እንጂ ሙት እንዳይነሳ አይደለም። ኢየሱስ ከሞት ይነሳል ብለው መቃብር አስጠበቁ እነዚህ አይሁድ። የሚገርም ነው። ሬሳ ይነሳል ብለው የሞተ ይነሳል ብለው ጠብቁልን ብለው ዘበኛ አቆሙ። መድኃኒታችንን ዘበኛ አላስቀረውም። እነርሱ ትንሣኤው እንዲታበል ሐሰት እንዲባል ብዙ ገንዘብ ከፍለዋል። ሁሉን በገንዘብ እናደርጋለን የሚሉ ጥጋበኞች ነበሩ። ይሁዳን በ30 ብር እንደገዙት እንዳትረሱ። አንተ ሽጥልን እንጂ 30 እንሰጣለን አሉት። አሁንም አልተነሳም ብላችሁ አውሩ፣ ገንዘብ እንሰጣለን አሉ። በገንዘብ ጉዳዩን ለማፈት ጥረት አደረጉ። መግደላዊት ማርያምን መቃብሩን ስታይ ባዶ ሆነባት። ጌታዬን ወስደውታል አለች። ለደቀ መዛሙርት ነገረች። ሌላው ደቀ መዝሙር ዮሐንስ እየሮጠ መጣ። መቃብሩ ደጃፍ ደረሰ፣ ግን አልገባም። ለምን? ሽማግሌው ጴጥሮስን ሊጠብቅ። ጴጥሮስ መጣ፣ ወደ መቃብር ገባ። በጌታችን መቃብር የክርስቶስ ኢየሱስ ሥጋ የለም። የኛ አምላክ መቃብር ያልያዘው ሕይወት ሆኖ የኛ ጌታ ገንዘብ ያላስቀረው እውነት ሆኖ የሞትን አሽከላ ሰባብሮ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ከሞት ተነስቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄንን ሌሊት ነጭ ለብሰን ደምቀን የቆምነው ኢየሱስ ከሞት ስለተነሳ ነው። የእሱ መነሳት ትርጉሙ ብዙ ነው። አንዱን ብቻ እናንሳ። ኢየሱስ ከሞት መነሳቱ ምን ትርጉም እንዳለው ዲያቆኑ አነበበልን። ምን ብሎ? በአንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስና ከሞት ካልተነሳ እምነታችን ከንቱ ናት። ሞት በሰው በኩል ስለመጣ ትንሣኤም በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ በክርስቶስ ደግሞ ሕያዋን ይሆናሉ አለ። የክርስቶስ መነሳት ነጭ ለብሰን ለመድመቃችን ጸጋ ነው፣ ማስረጃ ነው፣ ኃይል ነው። ወገኖቼ ከእንግዲህ ክርስቲያኖች ትካዜ የለብንም። አንገታችንን ጉልበታችን መሃል ቀብረን አናለቅስም። የዚህ ዓለም ኃያላን ሥጋቸው በመቃብር ፈርሶ በስብሶ አጥንታቸው በዚያው በመቃብር ጸንቶ አለ። የእኛ ጌታ የድንግል ማርያም ልጅ አሐዜ ዓለማት መጋቤ ዓለማት ፈጣሪ ዓለማት ኢየሱስ ክርስቶስ ግን ከሞት ተነስቷል። ቀና ብለን እንሄዳለን። አሁን ግርማ አለን። አሁን ሞገስ አለን። አሁን ለማጨብጨብ ርዕስ አለን። ሰይጣንን እናሳፍራለን። አሁን ለአምላካችን የምስጋና መሥዋዕት እንሰዋለን። ስንዘምር አናፍርም፣ ስናስቀድስ አናፍርም። አንጀታችሁን አስራችሁ የቆማችሁት እኮ ከሞት ስለተነሳ ነው። የትንሣኤው ጌታ እንዳለ አምናችሁ ነው ካባ ደርባችሁ ከፊታችን የተቀመጣችሁ። ከሞት የተነሳ የትንሣኤ ጌታ ስላለ የእሱ ሙሽራ ልትሆኑ ቀርባችኋል። እንኳን ደስ አለን፣ እንኳን ደስ አላችሁ። ክርስቶስ ከሞት ተነስቷል። አሜን። በእውነት ተነስቷል። ይቆየን። ወስብሐት ለእግዚአብሔር።